በእርግጥ ይህ ዲሲፕሊንን ይጠይቃል፣ ስነ ስርዓትን ይጠይቃል፣ ስነ ስርዓት መያዝን ይጠይቃል። አእምሮ ችግር ሲያጋጥመው 3 ጥያቄዎችን ይጠይቃል። አሁን በእኔ ቁጥጥር ስር ያለው ምንድን ነው? የምናውቀውን እናደርጋለን፣ እናስባለን፣ እንጨነቃለን፣ እንተነትናለን፣ እንጠብቃለን እና ያንን የአእምሮ ግርግር እንደ እድገት እናሳስተዋለን። ያሳስተዋል፣ አሳስቱታላችሁ፣ አሳስተዋል። ከልክ በላይ ማሰብ በሚያበቃበት ቦታ ላይ ቀጥሎ ምን ላድርግ ይላል። የባለፈው የተበላሸው ይከድነዋል። በእርግጥ ያለፈውን አይክድም፣ እዚያ መኖርን ግን አይቀበልም፣ አይመርጥም፣ አይመቸውም። ችግሩ ትንሽ ስለሆነ ሳይሆን እድገት እንቅስቃሴ ስለሚፈልግ ነው። በእርግጥ ይህ ስነ ስርዓት መያዝን ይጠይቃል። አሁን በእኔ ቁጥጥር ስር ያለው ምንድን ነው ይላል። መልእክት ይቀበላል። አልታሰርኩም፣ ነፃ ነኝ። ዝግጁነት ስሜት አይደለም፣ ውሳኔ ነው። የሰለጠነ አእምሮ ዝግጁ ነኝ ወይ ብሎ አይጠይቅም። ይህ አቅጣጫ ባለሁበት ከመቆም ይሻላል ይላል። ብዙ ችግሮች ትኩረት ሲነፈጋቸው ጥንካሬያቸውን ያጣሉ። መሬት በረገጠ እውነታ ላይ የተመሰረተ ነው እንጂ በስሜት ላይ የተመሰረተ አይደለም። ሰላም። የተለያዩ ሐሳቦችን እያነሳን 4 ክፍሎችን አይተናል። በዛሬው ክፍል ደግሞ 5ኛው ክፍል ይዘን መተናል። አብራችሁን ቆዩ። በዚህ በ5ኛው ክፍል መፍትሄ ተኮር አስተሳሰብ ክህሎት ስለመሆኑ እንነጋገራለን። ብዙ ሰዎች አንዳንድ ግለሰቦች ችግርን በመፍታት ረገድ የተሻሉ እንደሆኑ ያምናሉ። የተፈጥሮ ስጦታ ብልህነት ወይም በራስ መተማመን እንደሆነም ያስባሉ እና ወደፊት ለመራመድ ሲቸገሩ በውስጣቸው የሆነ ነገር እንደጎደለ ይደመድማሉ። ይህ እምነት የሚያጽናና ቢሆንም ግን ውሸት ነው። መፍትሄ ተኮር አስተሳሰብ ስትወለድ የምታመጣው ባህሪ አይደለም። የምትሰለጥነው ነው። የምታሰለጥነው ክህሎት ነው። የምትሰለጥነው ክህሎት ነው እና እንደ ማንኛውም ክህሎት መዋቅር አለው። አብዛኛው ሰው ያንን መዋቅር አይማረውም። ችግሮችን መለየት፣ መንስኤዎችን መተንተንና ስሜቶችን ማብራራትን እንማራለን። ነገር ግን ከግራ መጋባት ወደ ተግባር እንዴት እንደሚሸጋገሩ አይማሩም፣ አንማርም። ስለዚህ ችግር ሲመጣ የሚያውቁትን ያደርጋሉ፣ የምናውቀውን እናደርጋለን፣ እናስባለን፣ እንጨነቃለን፣ እንተነትናለን፣ እንጠብቃለን እና ያንን የአእምሮ ግርግር እንደ እድገት እናሳስተዋለን። ያሳስቱታል፣ አሳስቱታላችሁ፣ አሳስተዋል። ነገር ግን መፍትሄ ተኮር አስተሳሰብ የሚጀምረው ከልክ በላይ ማሰብ በሚያበቃበት ቦታ ላይ ነው፣ የሚከደንበት። መፍትሄ ተኮር አእምሮ የተለየ ጥያቄ የሚጠይቀው ስለሚበልጥ አይደለም፣ እንዲጠይቅ ስለሰለጠነ ነው። ትሬንድ ተደርጓል። ትሬን የምታስተውለው የመጀመሪያው ልዩነት አቅጣጫ ነው። የችግር አስተሳሰብ ወደ ኋላ ይመለከታል። ምን ተበላሸ ብሎ ይጠይቃል። በጥፋተኝነት በጸጸትና በማብራሪያ ዙሪያ ይሽከረከራል። መፍትሄ ተኮር አስተሳሰብ ወደፊት ይመለከታል። ቀጥሎ ምን ላድርግ ይላል። የባለፈው የተበላሸው ይከድነዋል። በእርግጥ ያለፈውን አይክድም፣ እዚያ መኖርን ግን አይቀበልም፣ አይመርጥም፣ አይመቸውም። ይህ ወደፊት የማየት ዝንባሌ አዎንታዊነት ወይም ኦፕቲሚዝም አይደለም፣ ተግባራዊነት ነው። መፍትሄ ተኮር አእምሮ አንድ ወሳኝ ነገር ይረዳል። ቀድሞ የሆነውን ነገር መለወጥ እንደማይችል። የፈሰሰ ውሃ አይታፈስም ይላል የአገሬ ሰው። ነገር ግን ቀጥሎ የሚሆነው ላይ ተጽዕኖ ማድረግ ይቻላል። ያ መረዳት ብቻውን የአእምሮ ግጭትን ይቀንሳል። ሁለተኛው ልዩነት መጠኑ ነው። ስኬሉ መጠኑ። የችግር አስተሳሰብ የማጋነን ዝንባሌ ያለው
ሁሉንም ነገር ትልቅ ውስብስብና ከአቅም በላይ የማይፈታ አድርጎ ያያል። የመፍትሄ አስተሳሰብ ግን ይቀንሳል፣ ሰፕረስ ያደርገዋል። ሁኔታዎችን ወደ ትናንሽ ሊተገበሩ ወደሚችሉ ተግባራት ይከፋፍላቸዋል። ችግሩ ትንሽ ስለሆነ ሳይሆን እድገት እንቅስቃሴ ስለሚፈልግ ነው። አብዛኛው ሰው ትልቅ መፍትሄ ይጠብቃል። ትላልቅ መፍትሄ ከእርምጃ በፊት ግልጽነት ይፈልጋሉ። ከእንቅስቃሴ በፊት እርግጠኝነት ይፈልጋሉ። ይሄ ያተርፋል። ማትረፉን እርግጠኛ መሆን፣ ማትረፉ የሚታወቀው ሲገባበት። ነገር ግን ግልጽነት ከእርምጃ በፊት አይመጣም። በሱ ምክንያት ይፈጠራል እንጂ። መፍትሄ ተኮር አስተሳሰብ ሁል ጊዜም በትንሽ እርምጃ የሚጀምረው ለዚህ ነው። ፍጹም እርምጃ አይደለም፣ የመጨረሻ እርምጃም አይደለም። ቀጣዩ ሊቆጣጠሩት የሚችሉት እርምጃ ግን ነው። በእርግጥ ይህ ዲሲፕሊንን ይጠይቃል፣ ስነ ስርዓትን ይጠይቃል፣ ስነ ስርዓት መያዝን ይጠይቃል። አንድ የሰለጠነ አእምሮ ችግር ሲያጋጥመው 3 ጥያቄዎችን ይጠይቃል። አሁን በእኔ ቁጥጥር ስር ያለው ምንድን ነው ይላል። ግጭትን የሚቀንስ ትንሿ እርምጃ ምንድናት ይላል። ተነሳሽነትን ሳልጠብቅ ዛሬ ምን ላደርግ እችላለሁ ብሎ 3 ጥያቄዎችን ይሰልሳል። እነዚህ ጥያቄዎች ስሜታዊ ጫጫታውን ያልፋሉ። ምን እንደሚሰማህ አይጠይቁም። ምን ሊሆን እንደሚችል ግን ይጠይቃሉ። ሊሆን የሚችል ነገር ደግሞ ስልጣንን ወይም እርጀንሲን ይመልሳል። ስልጣን ለአቅመ ቢስነት መድኃኒት ነው። አውቶሪቲ። ትንሽ እርምጃ እንኳን ስትወስድ የነርቭ ስርዓትህ መልእክት ይቀበላል። አልታሰርኩም፣ ነፃ ነኝ። ያ መልእክት ያንተን ሁኔታ ይለውጠዋል። ጉልበት ይመለሳል፣ ትኩረት ይሳባል፣ አስተሳሰብ ይሻሻላል። እርምጃ ከግልጽነት ይቀድማል የሚባለው ለዚህ ነው፣ ሁልጊዜም ማለት ነው። ሌላው የመፍትሄ ተኮር አስተሳሰብ መሰረታዊ አካል ላልተሟላ ነገር ያለው ትዕግስት ነው። ችግር ተኮር አእምሮዎች እርግጠኝነት ይፈልጋሉ፣ ዋስትና ይፈልጋሉ። ከመንቀሳቀሳቸው በፊት ማረጋገጫ ይፈልጋሉ። ማረጋገጫውን በእጃቸው መያዝ ይፈልጋሉ። መፍትሄ ተኮር አእምሮዎች ግን እርግጠኛ አለመሆንን የሂደቱ አካል አድርገው ይቀበሉታል፣ አክሴፕት ያደርጉታል። እርምጃ በራስ መተማመን እንደማይፈልግ ይረዳሉ። እርምጃ በራስ መተማመንን ይፈጥራል። በእርግጥ ዝግጁ እስክትሆን መጠበቅ ሰዎች ባሉበት እንዲቀሩ የሚያደርግ ትልቁ መንገድ በሽታ ነው። ዝግጁነት ስሜት አይደለም፣ ውሳኔ ነው። የሰለጠነ አእምሮ ዝግጁ ነኝ ወይ ብሎ አይጠይቅም። ይህ አቅጣጫ ባለሁበት ከመቆም ይሻላል ይላል። መልሱ አዎ ከሆነ ይንቀሳቀሳል። ይህ ግዴለሽነት አይደለም። ጉልበት ከማሰላሰል በላይ በፍጥነት ይማራል። ሌላው የመፍትሄ አስተሳሰብ ዘርፍ ወሰን ነው፣ ባውንደሪ ነው። እያንዳንዱ ችግር ያልተገደበ ትኩረት አይገባውም። ኤክሰስ የሆነ ችግር ተኮር አስተሳሰብ ይጣበቃል። እያንዳንዱን ጉዳይ እንደ አስቸኳይና አስፈላጊ ያያል። መፍትሄ ተኮር አስተሳሰብ ቅድሚያ የሚሰጠውን ይለያል። ይህ አሁን ለጉልበቴ ይገባዋል ይላል እና አሁኑኑ ባልፈታው ምን ይሆናል ብሎ ይጠይቃል። ብዙ ጊዜ መልሱ አስገራሚ ነው። ብዙ ችግሮች ትኩረት ሲነፈጋቸው ጥንካሬያቸውን ያጣሉ፣ በራሳቸው ይፈታሉ፣ ያንሳሉ፣ ወይም መጀመሪያ የታሰበውን ያህል ወሳኝ እንዳልነበሩ ያሳያሉ። መፍትሄ ተኮር አእምሮ መራጭ ነው። ትኩረት ውስን ሀብት እንደሆነ ያውቃል። ፎከስ፣ ትኩረት ባለበት ጉልበት ይከተላል። ጉልበት ባለበት ደግሞ ውጤት ይገኛል። ይህ ማለት መፍትሄ ተኮር አስተሳሰብ መቼ እርምጃ መውሰድ እንዳለብህ ወይም እንደሌለብህ ማወቅን ይጨምራል። አንዳንዴ ውጤታማ እርምጃ መጠበቅ፣ መረጃ መሰብሰብ፣ ስሜት እንዲረጋጋ መፍቀድ ነው። ነገር ግን በመፍትሄ አስተሳሰብ ውስጥ መጠበቅ የታቀደ ነው። በችግር አስተሳሰብ መጠበቅ ግን መሸሽ ነው። ልዩነቱ የዓላማው ግልጽነት ነው።
መፍትሄ አፍላቂዎች ግብረ መልስን ወይም ፊድባክን ይረዳሉ። ውጤቶችን እንደ ፍርድ አያዩም፣ እንደ እርምጃ ያዩዋቸዋል። አንድ ነገር ከሰራ ያስተውላሉ፣ ካልሰራ ያስተካክላሉ። በዚህ ሂደት ውስጥ ድራማ የለም። ውድቀት የግል ድክመት አይደለም፣ ስላልሰራነው ነገር የሚሰጥ መረጃ ነው። ይህ አስተሳሰብ ደግሞ ከእርምጃ ውስጥ ፍርሃትን ያስወግዳል። ውድቀት እኔ አቅመ ቢስ ነኝ ማለት ሲያቆምና ይህ አካሄድ መስተካከል አለበት ማለት ሲጀምር እንቅስቃሴ ቀላል ይሆናል። መፍትሄ ተኮር አስተሳሰብ ይበልጥ የተረጋጋ የሚሆነው ለዚህ ነው። መሬት በረገጠ እውነታ ላይ የተመሰረተ ነው እንጂ በስሜት ላይ የተመሰረተ አይደለም። መነሳሳት ወይም ኢንስፓይሬሽን እንዲሰማህ አይጠይቅም። በአሁኑ ቅጽበት እንድትገኝ ግን ይጠይቃል። መገኘት ደግሞ ችግሮች የሚታዩበትን መንገድ ይለውጣሉ። በህይወት እንደተጠቃ ከመሰማት ይልቅ ከሷ ጋር እንደተሳተፍክ ይሰማሃል። ምላሽ እየሰጠህ ሪያክት እያደረክ አይደለም። ምላሽ አሰጣጥህ ሪስፖንዲንግ ነው። ያ ሽግግር በራስ ላይ እምነት ይገነባል። እምነት የሚመጣው ከስኬት ሳይሆን ከማጠናቀቅ ነው። እያንዳንዱ ትንሽ እርምጃ አዲስ ማንነትን ያጠናክራል። እኔ ነገሮችን የምመክት ሰው ነኝ። ወዲያውኑ አይደለም፣ ነገር ግን ተከታታይነት ደግሞ ይደራረባል። በጊዜ ሂደት ችግሮች እንደ ስጋት መታየታቸውን ይቀንሳሉ፣ እንደ እንቆቅልሽ መታየት ይጀምራሉ። ቀላል ስለሆኑ ሳይሆን እንዴት እንደምትቀርባቸው ስለምታውቅ። ይህ ክፍል ያንተን ብቃት ስለመመለስ ነው። አዲስ ባህሪ አያስፈልግም። አዲስ ሂደት ፕሮሰስ ነው የሚያስፈልግህ። አእምሮ ሽክርክሪት አውጥቶ ወደ እንቅስቃሴ የሚወስድ ሂደት የአቅም በላይ ስሜትን በአቅጣጫ የሚተካ ሂደት። ስትቀጥል ይህንን አስታውስ። ባለህበት የረገጥከው ችግሩ በጣም ትልቅ ስለሆነ አይደለም። አእምሮህ ከመራመድ ይልቅ አድፍጦ እንዲመለከት ስለሰለጠነ ነው። እርምጃ እንዲወስድ አሰልጥነው። ግልጽነትን ይከተላል። ስለዚህ በሚቀጥለው ክፍል የተሳሳቱ ጥያቄዎችን መጠየቅ ስለማቆም እንነጋገራለን። ተመልሳችሁ ነው፣ ተመልሰሽ ነይ፣ ተመልሰን እንገናኛለን። ሰላም ብለናል ቤተሰቦቻችን፣ አብራችሁን ስለሆናችሁ አሁንም ደግመን እናመሰግናለን። ቴዴል ቲዩብ ከኛ ጋር ቆይታ እያደረጋችሁ ስለሆነ ደስ ይለናል። እዚች ጋር ቀዩዋ ለእናንተ በጣም ወሳኝ ነገር ናት። ቀዩዋን ሰብስክራይብ ተጫኗት። ከአጠገቧ ደውላለች። ደውሏን ከተጫናችሁ ሁሌም የምንለቃቸው ቪዲዮዎች ወደ እናንተ ይደርሳሉ። ተመልሰን እንገናኛለን።